ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 8 2017 ዓ.ም ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። እንደተለመደው የግንባር መረጃዎችን በብዛት ከተለያዩ አካባቢዎች አካትቻለሁ። በ24 ሰዓት በአማራ ክልል አካባቢ እየተደረገ ካለው ውጊያ ጋር በተያያዘ አዳዲስ መረጃዎችን የማደርሳችሁ ይሆናል። በመላው ሀገሪቱ ተጠናክሮ የቀጠለውን የሐኪሞቹን ጥያቄ በተመለከተ ከአዲስ አበባና ከጎንደር እንደዚሁ አስተያየት የሰጡኝ ሐኪሞችን ጨምሮ የተለያዩ ዝርዝር መረጃዎችን ይዣለሁ። ይህንን የማደርሳችሁ ይሆናል። የሐኪሞቹ የመብትና የደሞዝ የጥቅማ ጥቅም ጥያቄ በብልጽግና በኩል ከፍተኛ ድንጋጤ ፈጥሯል። ከዚህ ጋር በተያያዘም እንደዚሁ አዳዲስ መረጃዎች አሉ። የብልጽግና አባላት አዲስ አስቸኳይ ስብሰባ ተጠርተዋል። እነዚህና ሌሎችን መረጃዎች ወደ እናንተ የማደርስ ይሆናል። የአፍሪካ ቀንድና ተዛማጅ መረጃዎችን ጨምሮ በሰዓት የተለያዩ መረጃዎችን አካትቻለሁ። እናንተ እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ስጋብዝ፣ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com እንዲሁ በኢሜይል በተመሳሳይ በዋትስአፕ በቴሌግራም መልእክቶችን ልታደርሱ ትችላላችሁ። በትዊተር ጭምር ሄድ እያደረጋችሁ ስለሆነ ብዙዎቻችሁ በእጅጉ አመሰግናለሁ። ከደረሱኝ በርካታ አስተያየቶች መካከል ዋና ዋና ነጥቦቹን እንደዚሁ ባጭሩ ወደ እናንተ የማደርስ ይሆናል። አሁንም ሀሳብ አስተያየቶቻችሁን ቀጥሉ። እንግዲህ ዛሬ ግንቦት 8 ነው። ግንቦት 8 2017 ላይ ነው የምንገኘው። ግንቦት 8 1981 ዓ.ም በኢትዮጵያ ውስጥ መፈንቅለ መንግስት መደረጉና ይህንን ተከትሎ በርካታ ጀኔራሎች መገደላቸውን ታሪክ ያወሳናል። ዕለቱን በታሪክ ውስጥ በሚል በተወሰኑ የዚህን ክስተት ተሳታፊ የነበሩና የኢትዮጵያ ውድ ጀኔራሎች የተጨፈጨፉት መካከል የተወሰኑትን ከዚህ እንደሚከተለው አቀርባለሁ። ግንቦት 8 1981 ዓ.ም በኮሎኔል መንግስቱ ኃይለማርያም መንግስት ላይ መፈንቅለ መንግስት ያደረጉ የጦር ጀኔራሎች እንግዲህ ያለ ምህረት ነው ግድያ የተፈጸመባቸው። እነዚህ ትልልቅ ጀኔራሎች በንጉሱ ጊዜ ጭምር በተለያዩ ዓለም አቀፍ ታዋቂ የወታደራዊ ትምህርት ቤቶች ተልከው ከፍተኛ ወታደራዊ ትምህርት የቀሰሙና አገሪቱ ስመጥር የነበሩ ጀኔራሎች ናቸው። እንግዲህ በዚህ ቀን የተጨፈጨፉት መንግስቱ ኃይለማርያም ወደ ምስራቅ ጀርመን በረራ ማድረጋቸውን ተከትሎ በአዲስ አበባ የተጀመረው መፈንቅለ መንግስትና የከሸፈው መፈንቅለ መንግስት እንግዲህ ከዛ በኋላ በተከታታይ ቀናት የሚከተሉት ትልልቅ ሜጀር ጀኔራሎችና ወታደራዊ መሪዎች ከ42 በላይ ወታደራዊ መሪዎች ናቸው የተገደሉት። ለማስታወስ ያክል እንግዲህ ዕለቱን በታሪክ ውስጥ ሜጀር ጀነራል ፈንታ በላይ፣ ሜጀር ጀነራል ኃይሉ ገብረ ሚካኤል፣ ሜጀር ጀነራል መርድ ንጉሴ፣ ሜጀር ጀነራል አማሃ ደስታ፣ ሜጀር ጀነራል አለማየሁ ደስታ፣ ሜጀር ጀነራል ወርቁ ዘውዴ፣ ሜጀር ጀነራል ቁምላቸው ደጀኔ፣ ሜጀር ጀነራል ኃይለ ጊዮርጊስ ኃይለ ማርያም፣ ሜጀር ጀነራል ደምሴ ቡልቶ፣ ሜጀር ጀነራል አበራ አበበ በሜጀር ጀነራል ደረጃ ከተገደሉት ውስጥ ይገኙበታል። ብርጋዴር ጀነራል አፈወርቅ ወልደ ሚካኤል፣ ብርጋዴር ጀነራል ሰለሞን በጋሻው፣ ብርጋዴር ጀነራል ደሳለኝ አበበ፣ ብርጋዴር ጀነራል እንግዳ ወልደ አምላክ፣ ብርጋዴር ጀነራል ከበደ መሪ፣ ብርጋዴር ጀነራል ከበደ ወልደ ጻድቅ፣ ብርጋዴር ጀነራል ከተማ ይተንፍሱ፣ ብርጋዴር ጀነራል ንጉሴ ዘርጋው፣ ብርጋዴር ጀነራል ሰለሞን ደሳለኝ፣ ብርጋዴር ጀነራል ገናናው መንግስቱ፣ ብርጋዴር ጀነራል ነጋሽ ወልደየስ፣ ብርጋዴር ጀነራል ተስፋ ደስታ፣ ብርጋዴር ጀነራል ተስፋዬ ትርፌ፣ ብርጋዴር ጀነራል ታደሰ ተሰማ፣ ብርጋዴር ጀነራል ታየ ባለኬር፣ ብርጋዴር ጀነራል ተገኔ በቀለ፣ ብርጋዴር ጀነራል ወርቁ ቸርነት፣ ኮሎኔል ፈቃዱ እንግዳ፣ ኮሎኔል መስፍን አሰፋ፣ ሌተናል ኮሎኔል ዘራይ ዕቁበ፣ ሌተናል ኮሎኔል ዶክተር ጌታቸው አወቀ፣ ሌተናል ኮሎኔል ዮሐንስ ገብረ ሚካኤል፣ ሌተናል ኮሎኔል አርጋቸው ባንታይለኩ፣ መቶ አለቃ ተሾመ ማሞ፣ ሻለቃ ካሳ ፈረደ፣ ሻለቃ ሚካኤል ላሬቦ፣ ሻለቃ ጌታሁን ግርማ፣ ሻምበል ደረጀ አደቴን ጨምሮ በርካታ የጦር መሪዎች የተገደሉት እንግዲህ ከግንቦት 8 1981 መፈንቅለ መንግስት ጋር በተያያዘ ነው። በወቅቱ በሰሜን ኢትዮጵያ ትጥቅ ትግል ያደርጉ የነበሩት የህወሓትና የሻቢያ የታጣቂዎችና በወቅቱ ትግሉን ያደርጉ የነበሩ መሪዎቻቸው ከፍተኛ ደስታ ያሰሙበት በኢትዮጵያ ሰራዊት መፍረሱና ከሁለት ዓመት በኋላ አስመራና አዲስ አበባ እንዲቆጣጠሩ ያደርጋቸው ክስተት ነበር። ይህ እንግዲህ በኢትዮጵያ ታሪክ ውስጥ በዛሬው ዕለት ከነበሩ ክስተቶች መካከል አንዱ ነው። ወደ አስተያየቶቻችሁ ሄዳለሁ። ከመልእክቶቻችሁ መካከል ፋኖ በአስቸኳይ ወቅታዊ የትግል ግምገማ እንዲያደርግ ጠቅለል ያለ አስተያየት አድርሳችሁኛል። በርካቶቻችሁ ውጫዊና ውስጣዊ የፖለቲካ ወታደራዊ የዲሲፕሊን ግምገማዎች በአስቸኳይ መደረግ አለባቸው የሚለውን አስተያየት ጨምሮ ውስጣዊ አንድነት፣ ውጫዊ ትብብር ጉዳዮች መሬት ላይ ካለው ጥይት ከመተኮስ ባልተናነሰና ከዚህ ባሻገር በተለየ መንገድ መሰራት ያለበት ጉዳይ ስለመሆኑም እንደዚሁ ያነሳችኋላችሁ። በዘርፉ ልምድ አለን ያላችሁ ሰዎች ልምዳችሁን አጋርታችኋል።
በአፍሪካ ቀንድ ፈጣን ተለዋዋጭ የፖለቲካና ኃይል አስተላለፍ ነው ያለው። ዕለት በዕለት ልዩ ክትትል የሚያስፈልገውና የአፍሪካ ቀንድ የፖለቲካ ወታደራዊና ዲፕሎማሲያዊ ጉዳይ በግብረ ኃይል ጭምር ሊሰራ የሚገባው ቋሚ ግብረ ኃይል ሊመደብለት የሚገባ ተለዋጭ ፖለቲካ ነው። ከዚህ ፖለቲካ አንጻር አጠቃላይ ያለውን ሁኔታ መገምገም ያስፈልጋል የሚለውን ጨምሮ በሚዲያና ፕሮፓጋንዳ ላይ ጥገኛ አለመሆንን በዚህ ዘርፍም ጥገኛ መሆን የሚያስከፍለውን ዋጋ በተመለከተም እንደዚሁ አስተያየት አድርሳችሁኛል። የራስን ስራ እየሰሩ የራስን የሚዲያና ፕሮፓጋንዳ ስራ መስራት እንጂ በሌላው ሚዲያና ፕሮፓጋንዳ ጥገኛ መሆንም ተገቢ አይደለም የሚሉ ጠቅለል ያሉ አስተያየቶች ናቸው። በርካታ ሰዎች አስተያየቶች። ወደ ችሎት መረጃዎች አልፋለሁ። ትናንትና ግንቦት 7 እና ከትናንት በፊት ግንቦት 6 የነበረውን ችሎት በተመለከተ አጭር መረጃ ወደ እናንተ ላድርስ። ትናንትና ግንቦት 7 እነ ዮሐንስ ቧያለው ለፍርድ ቤት ቀርበው ነበር። በእነ ዮሐንስ ቧያለው መዝገብ 16 በተገኙበት 36 በሌሉበት የተከሰሱ የክስ መዝገብ ላይ ምስክርነትን ለመስጠት የአቃቢ ሕግ ምስክሮች ፍርድ ቤት ቀርበው ነበረ። ከአቃቢ ሕግ ምስክሮች መካከል ኮሎኔል አይቸው ግለጠው የተባሉ ኮሎኔል ወታደራዊ መሪ ቀርበው ነበረ። ኮሎኔሉ እንግዲህ ከዚህ ከተከሳሾቹ ጋር የሚያያዝ ሳይሆን በሜዳ ላይ ያጋጠማቸውን ከፋኖ ጋር የነበረውን ጦርነትና የጦር ሜዳ ውሎችንና ወታደራዊ ኪሳራ፣ ወታደራዊ ቁሳዊ፣ ሰብአዊ ጉዳቶችን በተመለከተ ነው ለፍርድ ቤቱ ሪፖርት ያደረጉት። እንደ ኮሎኔሉ ከሆነ ቡሬ፣ ፍኖተ ሰላም፣ ጅጋ፣ ደንበጫ፣ አማኑኤል በተባሉት አካባቢዎች ከፋኖ ጋር በነበረ ጦርነት ክፍለ ጦራቸው ከፍተኛ ጉዳት እንደደረሰበትና በክፍለ ጦራቸው ውስጥ በትንሹ 153 ወታደሮች ስለመሞታቸው መሪዎችን ጨምሮ ከመቶ በላይ መቁሰላቸውን ከ310 በላይ መጥፋታቸውን እንዲሁም ደግሞ ሁለት ዙ 23 ዲሽቃ፣ ብሬን የቡድን መሳሪያዎች ከ552 በላይ ክላሽንኮቭ ጠመንጃዎች እንዲሁም 800 ቦምብ፣ 8 ተሽከርካሪዎች ስለመማረካቸው በነበረው ውጊያ ገልጸዋል። ይህ የሆነው እንግዲህ ከሐምሌ 25 ከሐምሌ 29 በነበረው በእነዚህ አካባቢዎች ነው። ይህ የሆነው ተረግጠን አንገዛም ባሉ አማራን ነፃ እናወጣለን በሚሉ አካላት ነው በሚል ለፍርድ ቤቱ ምስክርነት ሰጥተዋል። ከተከሳሾቹ ጋር ግን በቀጥታ ጉዳዩ የሚያገናኘው የለም ነው የሚሉት ጠበቆቹ። ይህንን በተመለከተ ለኢትዮ ፎከስ በሰጡት አስተያየት ሌላው እነ ይርጋ ታደሰ መዝገብ የተከሰሱ የፌዴራል ፖሊስ አባላት የሆኑ የአማራ ተወላጆች እና ሌሎች የህዳሴ ግድብ አካባቢ ጥበቃ ላይ በነበሩበት ጊዜ የፋና ዘጋቢ ፊልም ሰርቶላቸው ነበር። የህዳሴ ግድብና የኢትዮጵያን ብሔራዊ ጥቅም በመጠበቅ ያላቸውን አስተዋጽኦ በሚል ትናንትና ተከሰው ጥፋተኛ በተባሉበት ጉዳይ ላይ ለመከላከያ ምስክርነት ከፋና ቴሌቪዥን እንዲመጣ ያቀረቡት ይህ ዘገባ ወደ ችሎቱ ተልኳል ነው የተባለው። ከዚህ ጋር በተያያዘ ለሐምሌ 11 2017 ተለዋጭ ቀጠሮ ሰጥቷል። ችሎቱ የተላከውን መረጃ አይቶ ውሳኔ ለመስጠት። ሌላው ያሬድ ግርማ ነው። ያሬድ ግርማ እንግዲህ ደራሲም ነው። ብዙዎቻችሁ በፖለቲካ ተሳትፎ ታውቁታላችሁ። የመኢአድ ጸሐፊም የነበረ ነው። በተለያዩ ጊዜያት 97 ታስሯል። ያልታሰረበት ጊዜ የለም። ሲሄድ ሲመጣ በነገራችን ላይ ሁልጊዜ ነው የሚታሰረው። የምኒልክ ብርጌድ እና የኢትዮጵያ ሕዝብ አርበኞች ግንባር የሚባሉ የትጥቅ ትግል የሚያደርጉ ድርጅቶች እንዲዋሃዱ ሰርተሃል፣ ይሄም ከታጣቂዎች ጋር ግንኙነት አለህ በሚል ተከላከል ተብሎ ፍርድ ቤቱ ውሳኔ ሰጥቷል። ለሐምሌ 11 2017 መከላከያ ምስክሮቹን እንዲያቀርብ ተለዋጭ ቀጠሮ ተሰጥቷል ነው የተባለው። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ የፋኖ የሰራዊት ግንባታ መቀጠሉን የሚገልጹ መረጃዎች ናቸው። በፋኖ ሰራዊት በተለያዩ አካባቢዎች ግንባታው ቀጥሏል። ለወራት ወታደራዊ እና የአካል ብቃት ስልጠና የሰለጠኑ የኮማንዶ አባላት ስለመመረቃቸው ነው መረጃዎች የሚያሳዩት። ይህ እንግዲህ በትላንትናው ዕለት በይፋ ከተደረጉ የፋኖ መረጃዎች መካከል ነው። ከዚህ በተቃራኒው ብልጽግና በምዕራብ ወሎ አንዳንድ ወረዳዎች፣ ሰሜን ሸዋ፣ ማዕከላዊ ጎንደር፣ ባህር ዳር ዙሪያ አንዳንድ ወረዳዎች፣ ደቡብ ጎንደር እና በሌሎቹ አካባቢዎች የፋኖች በሰላም እጅ እየሰጡ ለመንግስት እየገቡ ነው የሚለው ዘገባ በተቃራኒው አሁንም ፋኖ የሰራዊት ግንባታ ላይ መሆኑን በውል የሚያሳይ ዘገባ ነው። የትላንቱም ክስተት በተለያዩ አካባቢዎችም እንደዚሁ ፋኖ በውስጥም በውጭም ስልጠናዎች መቀጠሉን ነው መረጃዎች የሚያሳዩት። ሌላው መረጃችን እንግዲህ ሰሞኑን መነጋገሪያ ጉዳይ የሆነው የሐኪሞቹን አድማ በተመለከተ የሐኪሞቹ የአራተኛ ቀን የስራ ማቆም አድማን በተመለከተ ዛሬ ምን አዳዲስ ነገሮች አሉ በረፋድ በሚለው የጤና ጥበቃ ሚኒስቴር ምላሽን ጨምሮ አዳዲስ መረጃዎችን ይዣለሁ። የጤና ጥበቃ ሚኒስቴር የጥፋት ዓላማ ያላቸው ሐኪሞች ስራ አቁመዋል፣ የተወሰኑት በሐሰተኛ መረጃ የተወናበዱ ናቸው፣ ስራ ገበታቸው ላይ አልተገኙም ብሏል። ይሄ የሆነው በጤና ኮሌጆች እና በጤና ተቋማት ነው። የጤና ተቋማት በህግ ስራ ማቆም አድማ እንዳይደረግ ከተደነገጉባቸው ተቋማቶች መካከል ይገኙበታል ብሏል። መንግስት በሆደ ሰፊነት ችግሩን
ለመፍታት ያሳየውን ትዕግስት ወደኋላ በመተው በስራ ገበታቸው ላይ ያልተገኙ ሐኪሞች ሁከትና ብጥብጥ የሚፈጥሩ ላይ ህጋዊ እርምጃ የሚወሰድ መሆኑን አሳውቃለሁ ሲል ጤና ጥበቃ ሚኒስቴር ትላንትና ምሽት ባሰራጨው መግለጫ አሳውቋል። እንግዲህ መንግስት በሆደ ሰፊነት እንደታገሰ ጥቂት ሐኪሞች ብቻ እንደሆኑ የተገኙት ቢገልጽም በትላንትናው ዕለት የሐኪሞችን ይህንን አጠቃላይ የመብት ጥያቄ የሚያስተባብሩት ሐኪሞች እንደገለጹት በኢትዮጵያ ውስጥ አሁን ከ350 ሺህ በላይ ሐኪሞች በዚህ የመብት ጥያቄ ውስጥ እየተሳተፉ መሆናቸውን ነው መረጃዎቹ የሚያሳዩት። ለማስታወስ ያክል አሁን ያሉትን አሃዛዊ መረጃዎች በተመለከተ እንግዲህ 19164 ሐኪሞች ወይም ዶክተሮች ይገኛሉ። ከ112 ሺህ በላይ ነርሶች፣ ከ25 ሺህ በላይ አዋላጅ ነርሶች፣ ከ13 ሺህ በላይ የላብራቶሪ ሰራተኞች፣ 15 ሺህ በላይ የፋርማሲስቶች፣ ከ2 ሺህ በላይ አንስቴዥያን ባለሙያዎች፣ ከ14 ሺህ በላይ የጤና መኮንኖች፣ ከ42 ሺህ በላይ የጤና ኤክስቴንሽን ባለሙያዎች በጋራ እየተሳተፉበት ያለ ጥያቄ እንደሆነ ሐኪሞቹ ይህንን አሃዛዊ መረጃ ልከዋል። ከዚሁ ጋር በተያያዘ እንግዲህ የጤና ጥበቃ ሚኒስቴር መግለጫንም በተመለከተ አስተያየት የጠየኳቸው ሁለት ሐኪሞች ከጎንደርና ከአዲስ አበባ የሚከተለውን አስተያየት ሰጥተዋል። ከአዲስ አበባ አንድ የመብት ጥያቄ አስተባባሪ ሐኪም መንግስት በቂ ጊዜ ሰጥተነዋል፣ ችግሮቹን አብይ አህመድ ወደ ስልጣን ከመጣ ጭምር ፊት ለፊት አቅርበናል፣ በተደጋጋሚ ጥያቄ ጠይቀናል፣ ምላሽ አላገኘንም፣ ለመብታችን ትግል እናደርጋለን፣ የመብታችን ጥያቄዎች በተሳካ ሁኔታ እየቀጠሉ ነው፣ አድማው ቀጥሏል፣ ከባድ ተጽዕኖ ፈጥረናል ብሏል። የጤና ጥበቃ ሚኒስቴር መግለጫ አሳፋሪ ነው። ስለምን ስራ ስለ ባለሙያ ሳይሆን የመንግስት አጋርነቱና ለብልጽግና ያሳየው አቋም ነው የሚታየው እንጂ ለሐኪሞቹ አይደለም፣ አንቀበለውም ብሏል። ከጎንደር ሆስፒታል ሌላው አስተያየት የሰጡ ሐኪሞችን በማሰር መብታቸው እንዳይጠይቁ በማፈን ወደኋላ አንልም፣ እንቀጥላለን፣ ሁሉንም የመብት ጥያቄዎች እንተገብራለን። ከመላ ኢትዮጵያ ሕዝብ ከፍተኛ ድጋፍ አግኝተናል። የተለያዩ የሙያ ማህበራትና አጋርነታቸውን አሳይተውናል። አጋርነትም እየሰጡን ነው። የፖለቲካ ሰዎችም ጭምር ጉዳዩን አምነውበታል። በውስጥ ተገቢ ጥያቄ ነው፣ ጥያቄያችሁን ቀጥሉ ያሉን ሁሉ አሉ። ተራ የዳቦ ጥያቄ እንጂ የፖለቲካ ጥያቄ አለመሆኑን ሁሉም ያውቀዋል። የታሰሩ ሐኪሞችን እናስፈታለን። ጥያቄው ሳይመለስ ወደኋላ አንልም። ሚዲያዎች ከዚህ የበለጠ አብረውን እንዲቆሙ ጥሪ እናቀርባለን በሚል እንደዚሁ አስተያየት ሰጥተዋል። ከዚህ ጋር በተያያዘ የጤና ጥበቃ ሚኒስቴር መግለጫ የፖሊስ ጣቢያ መግለጫ እንጂ እና ተራ ማስፈራሪያ እንጂ ግማሽ ሚሊዮን የጤና ባለሙያዎችን የሚመራ የሚኒስቴር ተቋም አይመስልም፣ ይህም ተቀባይነት የለውም ነው ያሉት ሐኪሙ። እንግዲህ ከዚህ ጋር በተያያዘ የሕክምና ባለሙያዎች ጥያቄ ቀጥሏል። በትላንትናው ዕለት በትዊተር በማህበራዊ ሚዲያ ላይ ለዓለም አቀፍ ተቋማት እንዲሁም ደግሞ ለአህጉር አቀፍ ተቋማት የኢትዮጵያ ሐኪሞች ጥያቄዎቻቸውን አቅርበዋል። በእንግሊዝኛ በተሰራጨውም የመብት ጥያቄዎቻቸው ላይ የተለያዩ ጉዳዮችን አንስተዋል። ኢትዮጵያ የተለያዩ ተቋማትም እንደዚሁ ጥያቄዎቻቸውን አሳውቀዋል። ለኢትዮጵያ ሃይማኖት ተቋማት ጉባኤን ጨምሮ ለመከላከያ፣ ለፌዴራል ፖሊስም ጭምር ጉዳያቸውን አሳውቀዋል። ጉዳዩ የመብት ጥያቄና የዳቦ መሆኑን በዚህም ፌዴራል ፖሊስና መከላከያ በጉዳዩ ጣልቃ ከመግባት ይልቅ ከጎናቸው እንዲቆም ጥያቄያቸው የፖለቲካ አለመሆኑን እንደዚሁ አሳውቀዋል። ትላንት ማምሻውን ተይዘው በርካታ ሐኪሞች መታሰራቸውንም እንደዚሁ የወጡ መረጃዎች ያሳያሉ። በየተቋማቱ ሐኪሞቹን ለማሳመንም እንደዚሁ እርምጃ ለመውሰድ የስራ ማገጃ ደብዳቤም ለመስጠት በርካታ ተቋማት ዛሬ ደብዳቤ ስለመጻፋቸው ነው ለማወቅ የተቻለው። በርካታ ሐኪሞች ከታሰሩባቸው ሆስፒታሎችና ከተሞች መካከል ጎንደር፣ ደሴ፣ ሐዋሳ፣ አዲስ አበባ፣ ጥቁር አንበሳ፣ ቅዱስ ጳውሎስ አዲስ አበባ በርካታ ሐኪሞች ከተወሰዱባቸው ተቋማቶች መካከል ይገኛሉ። የታሰሩ ሐኪሞች ካልተፈቱ ወደ ስራ አንመለስም፣ ሙሉ የስራ ማቆም አድማውን ከተያዘው የጊዜ መርሃ ግብር ቀደም ብለን እንጀምራለን በሚል ነው ሐኪሞቹ ይህንን ማስጠንቀቂያ እየሰጡ የሚገኙት። በሌላ መረጃ ዛሬ ረፋድ የጤና ጥበቃ ሚኒስቴር ከተወሰኑ የጤና ባለሙያዎች ማህበራት ጋር ስብሰባ ያደርጋል ነው የተባለው። እንግዲህ ዛሬ በሚያደርገው ስብሰባ እንደዚህ ተጽዕኖ ፈጣሪ ካልሆኑት ማህበራት ጋር በመነጋገር ችግሩ ተፈቷል የሚል መግለጫ ሊሰጥ ይችላል። ይሄ አጠቃላይ ሐኪሞቹን የወከለና ጥያቄያችን የሚመልስ አይደለም፣ ይሄ መረጃ ደርሶናል ሲሉ እንደዚሁ የሐኪሞቹ የመብት ጥያቄ አስተባባሪዎች ይህንን ገልጸዋል። ከዚህ ጋር በተያያዘ እንደዚሁ በአዲስ አበባ ብልጽግና አስቸኳይ ስብሰባ ጠርቷል ነው የተባለው። በአዲስ አበባ የሚገኙ የብልጽግና አባላት ካድሬዎች እና ከፍተኛ ባለስልጣናት ስብሰባ ላይ ናቸው አሁን በዚህ ሰዓት የሚገኙት ነው እየተባለው። ዋናው ጉዳይ ይላሉ የመረጃ ምንጮቹ፣ ዋናው አጀንዳ ሰሞኑን እየተቀጣጠለ ያለ የመጣውን የሐኪሞች የመብት ጥያቄ ተከትሎ ህዝቡ ይህንን ጥያቄ ደግፎታል።
ይሄ በአጭሩ ካልቀጨነው መንግስት ይፈርሳል፣ ህዝብም አደባባይ ለመውጣት ይህንን እንደ መንገድ ይከተላል። ስለዚህ ይህንን ጉዳይ እንዴት ማክሸፍ አለብን በሚል ነው እየተነጋገሩ ያሉት ተብሏል። ከዚህ ጋር በተያያዘ እንግዲህ የሚነሱ ጥያቄዎችን በዝርዝር በሌላ መረጃ ሰዓት ይዤላቸው የሚቀርብ ይሆናል። የሐኪሞቹ ጥያቄ ግን የብልጽግና ባለስልጣናትን አስቸኳይ ስብሰባ አስቀምጧል። ከዚህ ጋር በተያያዘ በትናንትናው ዕለት በተለያዩ የአገሪቱ አካባቢዎች መምህራን ተሰብስበው ነበረ። መምህራን እንደዚሁ የሐኪሞቹን ጥያቄ እንደሚቀበሉና የእነሱም የጥቅምና የደሞዝ የጥቅማጥቅም ጥያቄዎች እንዲመለሱላቸው እርቦናል፣ አናስተምርም፣ ተማሪዎቻችን ሞራላቸው ተጎድቷል፣ መምህር መሆን የሚፈልግ ተማሪ የለም የሚሉ በርካታ ጥያቄዎችን ማንሳታቸውንና የብልጽግና ካድሬዎችም እንደዚሁ የፖለቲከኞች መጠቀሚያና የጽንፈኞች መጠቀሚያ እንዳትሆኑ በሚል ዛቻና ማስፈራሪያ መስጠታቸው ይታወቃል። ወደ ሌሎች መረጃዎች ይቀጥላሉ። ወደ ሌሎች መረጃዎች ስቀጥል በምርጫ ቦርድ ከፖለቲካ ፓርቲ የተሰረዘው ህወሓት በትላንትናው ዕለት ለአፍሪካ ህብረት ደብዳቤ ጽፏል። እንግዲህ ያው ህወሓት እያሉ መጥራት አይቻልም ነው የሚለው ምርጫ ቦርድ። ለማንኛውም ህወሓት ትናንትና ደብዳቤ ጽፏል። የኢትዮጵያ ብሔራዊ ምርጫ ቦርድ ከህወሓት መሰረዙን በተመለከተ ተቀባይነት የሌለውና የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥል እንደሆነ ነው ህወሓት በደብዳቤው እየገለጸው። ስምምነቱ ተጥሷል፣ በአስቸኳይ እንዲስተካከል የፖለቲካ ፓናል ውይይት እንዲጀመርና በከፍተኛ ሀየር ኮሚሽነሮች ወይም ደግሞ በከፍተኛ የአፍሪካ ህብረት ባለስልጣናት አማካኝነት ከኢትዮጵያ መንግስት ጋር የፖለቲካ ውይይትና የፓናል ውይይት እንዲጀመር ህወሓት በጻፈው ደብዳቤ ገልጿል። እንግዲህ ከህወሓት ጋር በተያያዘ ትግራይ ውስጥ ያለው አጠቃላይ የፖለቲካ ሁኔታ አሁን እንግዲህ ከሁለት ቀናት ጀምሮ በትግራይ ውስጥ ያለው አጠቃላይ የፖለቲካ ሁኔታ የፖለቲካ ባለቤት የለውም። ይህንን ለመሙላት የሚደረጉ እንቅስቃሴዎች እንዳሉ በነጌታቸው ረዳ በኩል የሚደረጉት እንቅስቃሴዎች ያሳያሉ። ይህንን ተከትሎ ሰሞኑን እንደዚሁ ወደ በረሃማ አካባቢዎች ታጣፊ አልጋዎችንና ትንንሽ ስፖንጆችን በተሽከርካሪዎች እያጓጓዙ ነው የሚል መረጃም እንደዚሁ ትግራይ አካባቢ ወጥቷል። ወደ ኤርትራ ድንበር አካባቢ ያሉ ኢትዮጵያና ኤርትራን የሚያገናኙ በትግራይ አካባቢ ያሉ መስመሮች እንደዚሁ በርካታ ተሽከርካሪዎች በየቀኑ ይመላለሱባቸዋል የሚሉ መረጃዎችም እየወጡ ነው የሚገኙት። ትግራይ አካባቢ ያለው ውጥረት ይህን የሚያሳየው። በተመሳሳይ በደቡባዊ ዞን እየተባለ የሚጠራው የትግራይ አካባቢ በአመዛኙ እነሱ ራያ ቀጠና እያሉ የሚጠሩት በዚህ አካባቢ ያለው አስተዳደርና ካቢኔ ከነ ደብረጽዮን ቡድን ራሱን መለየቱን ነው እንግዲህ በይፋ እየገለጸ የሚገኘው። ወደ ሌሎች መረጃዎች ሲሄድ የአፍሪካ ቀንድና አጠቃላይ ሁኔታውን በተመለከተ አሜሪካና አውሮፓ ህብረት ጉዳዩ እንደሚያሳስባቸው እየገለጹ ነው የሚገኙት። አሜሪካ የኤርትራና የኢትዮጵያ ጉዳይ እጅግ አሳሳቢ ደረጃ ላይ ደርሷል ብላለች። የፕሪቶሪያ የሰላም ስምምነት አደጋ ላይ ወድቋል። የኤርትራ ሰራዊት ትግራይ ውስጥ እስካሁን ድረስ ይገኛል ብላለች የአሜሪካ። በኢትዮጵያና በኤርትራ መካከል በማንኛውም ሁኔታ ጦርነት ሊቀሰቀስ እንደሚችል ነው እንግዲህ የአሜሪካ የግምገማ ሪፖርት የሚያሳየው። ዓለም አቀፍ ማህበረሰቡ ትኩረት ሊያደርግበት ይገባል፣ ተከታታይ ግፊትም ያስፈልጋል። ይህንን ያሉት የአሜሪካ የህግ መወሰኛ ምክር ቤት ቋሚ ኮሚቴ በአፍሪካ ቀንድ ወቅታዊ ጉዳይ ላይ ባቀረቡት ሪፖርት ነው እንግዲህ ለሴኔቱ። አሜሪካ ሴኔት ላይ ይሄ ግምገማ እንዳለ ነው እንግዲህ በዚህ የወጣው። በሌላው በኩል ደግሞ የአውሮፓ ህብረትም እንደዚሁ በአፍሪካ ቀንድና በቀይ ባህር ቀጠናን በተመለከተ ባዘጋጀው ሪፖርት በኢትዮጵያና በግብፅ በቀይ ባህር ቀጠና ያለው አጠቃላይ ውጥረት አውሮፓ ህብረት ጥቅሞቹንና ደህንነቶቹ ስጋት ላይ እንዲወድቁ አድርጓቸዋል። ስለሆነም ህብረቱ በዚህ ቀጠና አዲስ ስልት መከተል አለበት የሚል ሪፖርት ቀርቧል። በቀጠናው አዲስ አለመረጋጋት እየመጣ ነው። ውጥረቱ ወደ በርካታ ሀገራት እየተስፋፋ ነው። ሶማሌን፣ ሞቃዲሾን ጨምሮ በሁሉም ሀገራት ከፍተኛ ውጥረት አለ ነው የሚለው የአውሮፓ ህብረት። የአውሮፓ የውጭ ግንኙነት ካውንስል ኢትዮጵያ ከሶማሌ ጋር የገባችውን የባህር በር ስምምነት አውሮፓ ህብረት ሊደግፍ ይገባል። በጎረቤቶቿም ያለውን ውጥረት እንዲረግብ ለኢትዮጵያ ድጋፍ መስጠት ያስፈልጋል። ሁለቱ ሀገራት የንግድ ቀጠና እንዲገነቡም እንደዚሁ አስፈላጊው ድጋፍ ማድረግ ይገባል ሲል ነው አውሮፓ ህብረት የመፍትሄ ሀሳቡን ጭምር በማመላከት ሪፖርት ያቀረበው። ይህ ዘገባ ከዋዜማ ሬዲዮ እየተወሰደ ነው። ሌላው እንደ ሐኪሞቹ እንደዚሁ በቅድመ ጥያቄዎቻቸው እንዲመለሱላቸው የስራ ማቆም አድማ መጥተው የነበሩት በኢትዮጵያ ዲኤችኤል የፈጣን መልእክት መላላኪያ ድርጅት ቅርንጫፍ ሰራተኞች ከድርድር በኋላ ወደ ስራ መመለሳቸው ነው ለማወቅ የተቻለው። ዲኤችኤል ተብሎ የሚጠራው ዓለም አቀፍ የመልእክቶች መላላኪያ ድርጅት የኢትዮጵያ ቅርንጫፍ ሰራተኞች አድማ የመቱት ባለፈው ሚያዝያ 27 መጨረሻ ጀምሮ ነበረ። ለ7 ቀናት የስራ ማቆም አድማ ላይ የቆዩ ሰራተኞቹ ከድርጅቱ ጋር በተደረሰ ስምምነት ወደ ስራ መመለሳቸውን ነው
የሰራተኛ ማህበራት ተወካዩ ጥላሁን ታደሰ የገለጹት የደሞዝ ጥቅማጥቅምና ሌሎችን በተመለከተ አሁን በመጀመሪያ ዙር ድርድር 35 በመቶ የደሞዝ ጭማሪ ሊደረግ ሰራተኞቹ መስማማታቸውንና ወደ ስራ መመለሳቸው ተገልጿል። እንግዲህ ይሄ በስራ ማቆም አድማ ጫና በኩል ድርጅቱ ተደራድሮ የፈቀደው ደሞዝ ነው። ጥቅማጥቅሞችን በዚህ በኩል ነው። እንግዲህ ሐኪሞቹም ጥያቄ ተጠናክሮ መቀጠሉ ነው የሚታወቀው። ወደ ሌሎች መረጃዎች ይሄዳለው። ወደ ግንባር መረጃው ሲሄድ ወደ ደንቢያ የሚወስደን መረጃ ነው የማስከትለው። በደንቢያ በ5 አቅጣጫዎች ከባድ የሆነ ወታደራዊ እንቅስቃሴና ውጊያ አለ ነው ያሉት። ለሁለተኛ ቀን በዚሁ አካባቢ የቀጠለው ውጊያ አለ። በትላንትናው ዕለት ወደ ደንቢያ ጭህራ፣ ቁልቋል በር፣ ከጠዳ፣ በሱፍ አቃር፣ ዳውሮ ጽጌ ተብሎ በሚጠሩትና በሮቢት መስመር በርካታ በሺህ የሚቆጠር የእግረኛና የመካናይዝድ ኃይል ስምሪት ወስዶ ነበር ነው የተባለው። ከመንግስት በኩል በተለይ ጅባራ ተብሎ በሚጠራ ቦታ ከባድ ውጊያ ተደርጓል። ጅባራ ተብሎ በሚጠራው ቦታ በተደረገው ከባድ ውጊያ የአማራ ፋኖ በጎንደር ጠቅላይ ግዛት እዝ የአፄዎቹ ክፍለ ጦር ደጃች አስናቀ ብርጌድ ከባድ ውጊያ እንዳደረገ የመረጃ ምንጮቹ ገልጸዋል። በውጊያው ላይ ከፍተኛ ወታደራዊ ኪሳራ ደርሷል። በመንግስት በኩል በትንሹ 35 ወታደሮች ሲሞቱ በፋኖ በኩልም 2 እንደዚሁ የሞትና ሌሎች የመቁሰል አደጋ አጋጥሟቸዋል ተብሏል። በአካባቢው ማህበረሰብ ላይ ፋኖን ትደግፋላችሁ በሚል መጠነ ሰፊ ዝርፊያ፣ ድብደባ እየተፈጸመ ነው። በርካታ ሰዎች ታስረዋል። ጎተራና የእህል ማከማቻ ሳይቀር ጭምር በወታደሮች እንደዚሁ እንዲወድሙ እየተደረገ ነው። ሚሊሻዎች ይህንን ማሰቃየት እየፈጸሙ ነው ብለዋል የመረጃ ምንጮቹ። ዛሬም በተመሳሳይ አቸራ፣ ሰረባ፣ ጉራምባ፣ ሮቢት ተብሎ በሚጠራው አካባቢ ከፍተኛ የሆነ ወታደራዊ ስምሪትና ወታደራዊ እንቅስቃሴ አለ። በተለይ ዋልካው ደንቢያ ተብሎ የሚጠራው እና ዲዮኑ ደንቢያ ተብሎ የሚጠሩት አካባቢዎች ወደ ምስራቅና ምዕራብ ደንቢያ አካባቢ ከፍተኛ የሆነ ወታደራዊ ስምሪት አለ ነው። በዚህ ልክ ወታደራዊ ስምሪት በአካባቢው ተመልክተን አናውቅም ሲሉ የአካባቢው የመረጃ ምንጮች ይህንን ገልጸዋል። ወደ አርማጭሆ ስንሄድ አርማጭሆም እንደዚሁ አርማጭሆ አረብ ሰዓት ተብሎ በሚጠራ ቦታ አረብ ሰዓት ቴሎ ተብሎ በሚጠራ ቦታ ተከታታይ የከባድ መሳሪያ ድብደባ እየተደረገ እንደሆነ የመረጃ ምንጮች ገልጸዋል። የከባድ መሳሪያ ድብደባው ግንቦት 7 አመሻሹን ጨምሮ ቀጥሎ እንዳመሸ በዚህ ከባድ መሳሪያ ድብደባ አጸፋዊ ምላሽ አልተሰጠውም። በከባድ መሳሪያ ድብደባውም የደረሰው ጉዳትም አልታወቀም ሲሉ ነው የመረጃ ምንጮቹ የገለጹት። ወደ ሸዋ ስንሄድ ሸዋ መራቤቴ ኮላሽ ተብሎ የሚጠራው ቦታ በመድፍና በሌሎች የቡድን መሳሪያዎች በመታገዝ የመንግስት ወታደሮች ከ2 ቀናት በፊት ይዘውት የነበረውን ቦታ ለቀው ወጥተዋል ነው የተባለው። በምትኩ የፋኖ ኃይሎች ቦታውን ተመልሰው ይዘውታል ተብሏል። በዚሁ መራቤቴ ችጉር ወይም ደግሞ ኮራ ወንጭፍ ተብሎ በሚጠራ ቦታ በተፈጸመ ድንገተኛ ጥቃት ወታደራዊ አዛዥን ጨምሮ በርካታ ወታደሮች ሙትና ቁስለኛ መሆናቸው ይታወቃል። በዚህ አካባቢ ያለው ውጥረትም እንደቀጠለ ነው። በተመሳሳይ በዚሁ ሸዋ ግሸራቤል ተብሎ በሚጠራ ቦታ በ3 አቅጣጫዎች የተንቀሳቀሰ የመንግስት ኃይል ከፋኖ ጋር ብርቱ ውጊያ አድርጓል ነው የተባለው። ከወረኢሉ ከጃማ ደጎሎ የተንቀሳቀሰ የመንግስት ኃይል በሌሊት የፋኖ ይዞታዎችን ከበባ በማድረግ ነው ውጊያ የተቀሰቀሰው። ውጊያው እስከ ምሽት 2 ሰዓት ድረስ የዘለቀ ነበር ተብሏል። ይሄ ውጊያ እንግዲህ ከረጅም ሰዓታት ውጊያ በኋላ ፋኖ ከበባውን ሰብሮ መውጣቱን እንዲሁም ደግሞ በፋኖ ላይ የደረሰ ጉዳት አለመኖሩን የፋኖ ኃይሎች የደምስ የብሩኬ ብርጌድ የአማራ ፋኖ በሸዋ ይህንን መረጃ አድርሰዋል። ይህንን ከበባ ለመስበር እንደዚሁ ከውጭ ከወሎ የተንቀሳቀሰ የጎፋ ክፍለ ጦር ወደዚህ አካባቢ በመሄድ ድንገተኛ ጥቃት በመክፈት ጭምር ከውጭና ከውስጥ ጥቃት በመክፈት ነው ይህንን ከበባ ሰብረው እንዲወጡ ፋኖ ያደረገው። ይህም እንግዲህ የሚበረታታ ትብብር ነው ሲሉ ነው የመረጃ ምንጮቹ እየገለጹት። እንግዲህ በተለያዩ አካባቢዎች የተደረጉ ያሉ ውጊያዎች አሉ። በተለይ ይህንን አሁን የያዝነውን የግንቦት ወር ተከትሎ በተለያዩ አካባቢዎች የአሰሳ የቅኝት ዘመቻዎችን በሚል በርካታ የመንግስት ኃይል ከከተሞች ወጥቶ ወደ ገጠራማ አካባቢ ስምሪት መውሰዱን ነው። የሌሊት የክላስተር እንዲሁም ደግሞ የትብብር የሚባሉ ዘመቻዎች ናቸው እየተደረጉ ያሉት። ፌዴራል ፖሊስም እንደዚሁ በዚህ የመጨረሻ ነው በተባለ ዘመቻ ላይ እንዲሳተፍ ከካምፖቹ ወጥቶ ስምሪት ተሰጥቶታል ተብሏል። ትላንትና ቆቦ አቅራቢያ ጮቤ በር ተብሎ የሚጠራው አካባቢ በመከላከያ ካምፕ ላይ የተፈጸመውን ጥቃት ተከትሎ አለማጣ ከተማ የነበረ በርካታ የፌዴራል ፖሊስ እንደዚሁ ለስምሪት ወጥቷል ነው የተባለው። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ሲሄድ የአፍሪካ መረጃዎቻችን ላስከትል። ሱዳን ባለፈው በፈጥኖ ደራሽ ኃይሉ ጥቃት ተፈጽሞበታል የተባለው ዘምዘም ካምፕ ላይ አሁንም አስገዶ መድፈር፣ ግድያ፣ ማፈናቀል ቀጥሏል። በካምፕ ውስጥ ከ60 ሺህ በላይ ሰዎች ይገኛሉ።
ህይወታቸው አደጋ ላይ ወድቋል። ዓለም አቀፍ የሰብአዊ መብት ድርጅቶች ሊደርሱላቸው ይገባል ነው የተባለው። ባለፈው በዚህ ካምፕ በተፈጸመ የድሮን ጥቃት በትንሹ 280 ሰዎች መገደላቸውና የዓለም መነጋገሪያ ሆኖ እንደነበር ይታወቃል። ሌላው በማህበራዊ ሚዲያ እና በተለይ ብዙ ኢትዮጵያውያን እንግዲህ በአድናቆት እየሰጡት የሚገኘው የቡርኪና ፋሶ መሪ ኢብራሂም ትሪዋሪ ሀገሩ 50 ሺህ ወታደሮችን በሩሲያ ልታሰለጥን ነው። በሩሲያ ድጋፍ 50 ሺህ የትራኦሬ ወታደሮች ሊሰለጥኑ መሆኑን መረጃዎች ይገልጻሉ። ከዚህ ጎን ለጎን ጃም ነስርቶ አል ኢስላም ዋ አልሙስሊም የተባለ ድርጅት በሰሜን ቡርኪና ፋሶ ለተገደሉ የትራኦሬ ወታደሮች ኃላፊነቱን ይወስዳለሁ ብሏል። ይሄ ከአልቃይዳ ጋር ይሰራል የተባለው እስላማዊ ድርጅት በሌሎች ሀገራት እየተደገፈ በቡርኪና ፋሶ ወታደሮች ላይ ጥቃት ከፍቷል ነው። ይህም እንግዲህ ኢብራሂም ትራኦሬን ለማዳከም ከተደረጉ የምዕራባውያን ስልቶች አንዱ ነው ይላሉ አስተያየት ሰጪዎቹ። ሌላው በቻድ አዲስ ግጭት መቀስቀሱን ነው እንዲሁ ከአፍሪካ መረጃዎች መካከል የሚወጡ መረጃዎች የሚያሳዩት። በቻድ በተለይ በደቡባዊ ምዕራብ ቻድ ሎጎኔ ተብሎ በሚጠራ ቦታ በተቀሰቀሰ ግጭት ትላንትና ምሽት 35 ሰዎች ተገድለዋል፣ 6 የሚደርሱ ደግሞ ቆስለዋል ነው እየተባለው። ቻድ ደቡብ አፍሪካና ቻድ ደቡብ ሱዳንና ሱዳንን ጨምሮ ባሉ አካባቢዎች እንግዲህ አዲስ ግጭት ሊቀሰቀስ እንደሚችል ከሳምንት በፊት ይህንን ግጭት የሚከታተሉ ባለሙያዎች እየገለጹ ነበር። አሁን በቻድ ግጭት መቀስቀሱ ነው የሚገለጸው። በዚህ ግጭት ውስጥ ደግሞ የሱዳን መንግስት እጁ አለበት። ምክንያቱም የሱዳን መንግስት የቻድ መንግስት አርኤስኤፍን እየደገፉ ነው በሚል ድጋፍ እያደረገ ስለሆነ በተቃራኒው እጃቸውን አስገብተውበታል የሚሉ መላምቶችም አብረው እየወጡ ነው የሚገኙት። የያዝኳቸው አጫጭር መረጃዎች ከሀገር ውስጥም ከሀገር ውጭም እነዚህ ነው የሚመስሉት። እየተከታተላችሁን አብራችሁን ስለቆያችሁ ሀሳብ አስተያየት ስለምታደርሱ በእጅጉ አመሰግናለሁ። አሁንም ሀሳብ አስተያየቶች ካሏችሁ ጥቆማ ዜናችን ሜል.com ላይ አድርሱኝ። መልካም ጊዜ